በጣም በለሏ በሚዲያዋ መሪ በሀይሚዬ ላይ በቀዳማዊቷ ላይ አንቺም ተቀየርሽ ወይ ቃልዬ ከአንቺ አንጠብቅም ስትሉ የነበራችሁ ሰዎች አላችሁ። ይሄ ምላሽ ለእናንተ ነው። ሰላም ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ከሀይሚዬ ላይ ተቀየርሽ አንቺም ተገለበሽ ስትሉኝ የነበራችሁ ሰዎች እኔ ተገልበጡ አልላችሁም፣ የራሳችሁ ጉዳይ። ሀይሚን ለሀይሚ እኔ መቼም እንደማልቀየር ነው የምነግራችሁ። ሰው እኮ ፍጹም እኮ አይደለም። ሰው ፍጹም አይደለም። ሰው ልጅ ይሳሳታል፣ ጥፋት ሊኖርበት ይችላል። ነገር ግን እኔ ሀይሚን ጠልቻት አይደለም። ብሩኬን እንደዛ አይነት ፕራንክ አትፈታተን ያልኩት ሀይሚን ጠልቼ አይደለም። ሀይሚ ስለምወዳት ነገ አዝና ተክዛ ማየት ስለማልፈልግ እውነታውን ነገር መናገር ስላለብኝ ነው። የሆነ ያልሆነ ነገር እሷን የሚጎዳት ነገር ማበረታታት አልፈልግም። ሌላው ነገር ደግሞ ሀይሚን ትጠያታለሽ ምናምን ነገር ለምትሉት መቼም እኔ ጠልቻት አላቅምም። እንደውም እሷን የሚጠሉ ሰዎች ከምድረ ገጽ ይጥፉ፣ አሜን ይጥፉልን። እና ሀይሚ የምትጠላ ሳትሆን የምትወደድ ናት ሲጀመር ማለት ነው። ከሀይሚ እኔ ብዙ ነገሮች ተምሬያለሁ። ብዙ ነገሮችን አስተምራኛለች። በህይወቱ የሰው ልጅ እንዴት ጠንካራ መሆን እንዳለበት ብዙ ነገሮችን አስተምራኛለች፣ በፕራንክ መንገድ ማለት ነው። እና ሀይሚዬ ለእኔ እንደ መምህሬ ናት ባጭሩ ማለት ነው ለእኔ። ነገር ግን አታቀሳስሩ። እንደዛ የምትሉት እኔ ሀይሚን የምሳደብ መስሏችሁ ነው። እኔ መቼም አልሰድባትም፣ መቼም ማለት ነው። እንደ ሀይሚን ከምሳደብ ይቶ ባቆም ብትሉኝ ይቀለኛል፣ ይቶ ባቆም ይቀለኛል ባጭሩ ማለት ነው ስመልስላችሁ። እና ምን አድርጋኝ ነው በእሷ ላይ የምቀየረው? ምን አጥፍታ ምን አደረገችኝ እንዴ? ከብሩኬ ጋር እኮ ያለ መግባባት መብት አላት፣ መብቷ ነው። መጣላትም ያለ መግባባትም የሆነ ነገርም ፕራንክም የመደራረግ መብቱና መብቱ የሁለቱም ነው፣ መብታቸው ነው። የነሱን መብት መጋፋት አልፈልግም። እና እሷ ከብሩኬ ጋር ተጣላች ብዬ ነው ሀይሚን የምጠላት ወይንስ እኔ ሀይሚን ጠልቼ ብሩኬን ልወድ ነው? እኔ እንደዛ አይነት ሰው አይደለሁም። ሁለቱንም በአንድ አይን ነው የማያቸው፣ ምንም ልዩነት የለም። ነገር ግን ትክክለኛውን እውነት ነገር ስንናገር የሚያማችሁ ሰዎች አላችሁ፣ መቀበል አትፈልጉም። አንዳንድ ጊዜ እንኳን እውነትን መናገር አስፈላጊ ነው። እና በፊት ላይ እሷን የሚወዱ ሰዎች፣ በፊት ላይ እንትን ሲሉ የነበሩ ሰዎች ዛሬ ላይ ግን ተቀይረው እነሱ እየተሳደቡ ነው ያሉት። እነሱን ለምን አትወቅሷቸውም? ሌላ ሰው ከምትወቅሱ ሀይሚዬ እኮ አንበሳ ናት። እግዚአብሔርን የኔ ሞዴሊስት ስለሚቀኑባት ነው የሚሰድቧት። ባጭሩ እኔ ፋክቱን ስነግራችሁ ስለሚቀኑባት፣ እሷን መሆን ስለማይችሉ ነው የሚሰድቧት። እንዴ አሁን እኮ የተፈጠረውን ነገር እኮ ብሩኬና ሀይሚ ይፈቱታል። ብሩኬና ሀይሚ እንኳን ባይፈቱት በዓል ደርሷል። እሙሽዬ ጋር ሄደው ይፈቱታል። በጋራ ቤተሰባዊ ጉዳይ ውስጥ ይገባና ከዛ ይፈቱታል። አለቀ። እናት አሉ እዛ ጋር ምርጥ እናት ለዛውም ማለት ነው። እና ዝም ብላችሁ አትንጫጩ። እኔ ሀይሚን የምጠላበት እኔ ማንንም ሰው አልጠላም በዚህ ምድር ላይ። እንዴ ለምን እኔ ጠላለሁኝ? ማለት የሰው ልጅ እኮ የተፈጠረው ሊወደድ ነው ባጭሩ ማለት ነው። ያው እኔ መጥፎ ሀሳብን ልጠላ እችላለሁ። ሰው ግን በሰውነቱ አይጠላም፣ ይከበራል። መጥፎ ሀሳብ ግን ትጠላላችሁ ማለት እናንተ የማይመቻችሁ ከሆነ ትጠላላችሁ። እና ሀይሚዬን ሳይሆን የጠለሁትኝ ወይንም ሀይሚዬን ሳይሆን ያስጠለሁትኝ ወይንም ሀይሚዬን ሳይሆን ለመጥላት እንትን የተናገርኩትኝ በትናንትናው ቪዲዮ ላይ የሀይሚዬ የሄደችበት መንገድ ነው ያስጠላኝ። ማለት እሷን ህይወቷን ስለሚጎዳት ማለት ነው እንጂ ሀይሚ ያደረገችው ፕራንክ ስህተት ሆኖ አይደለም። በጣም ትክክልና ትክክል የሆነ ፕራንክ ነው። ለተረዳው ሰው በጣም አስተማሪ የሆነ ነገር ነው። ነገር ግን ደግሞ ፈተናዎች ሲደራረቡ በምትወዱት ሰው ላይ በተለይ ደግሞ ብሩኬ ትዕግስት የለውም እና ትዕግስት ከሌለው ሰው ጋራ መፈታተን፣ በተለይ ጭቅጭቅ ከማይወድ ሰው ጋር መፈታተን ጥሩ አይደለም። የምትወጁ ከሆነ የምትተማመኒበት ከሆነ አንቺን ይጎዳሻል ማለት ይሄ መገልበጥ ምናምን አይደለም። ሀይሚን መጥላት አይደለም። ሀይሚን እንደውም የማትወዱ ሰዎች ናቸው ይሄንን ልትሉ የቻላችሁት። ሀይሚን ብትወዷት ኖሮ እንደዚህ አይነት አስተያየት የምንሰጣትን ሰዎች ሰፖርት ሳደርጉ ነበረ። እሷን ስለምትጠሏት ለምንድነው ልክ ነሽ እንድንላት ትፈልጋላችሁ? ሁልጊዜም ልክ ከሆነሽ ማለት እንድንል ትፈልጋላችሁ እንዴ? ምን ሆናችሁ ነው? በቃ ብሩኬ ለምን አይታገስም ምናምን፣ ለምን ቆሞ ያዳምጣት ምናምን? ኖ አዳመጠ እኮ
አዳምጧታል አይደለ? ማድረግና መወሰን ያለበትን ነገር ነው። እሷ በቃ እኔ ምንም አይፈጠርብኝም ከፋሲል ጋር ብገናኝ ምንም የሚፈጠር ነገር የለም ምንም አያደርገኝም ምናምን ብላ በራሷ ተማምናለች አይደለ? ብሩኬ ደግሞ ይሄ ነገር አይሆንም፣ ይጎዳሻል፣ ሴት ልጅ ነሽ፣ ታይ ምናምን ነገር አለ አይደለ? እዚህ ጋር ስለዚህ እሷ ደግሞ እሱ እዛ ጋር አለ ብላ ነው ብሩኬ ያለ እዚህ ጋር አጠገብ ያለ ብላ ነው። ብሩኬ እኮ አዲስ አበባ ሆኖ ሰውዬው እኮ አግቷታል አይደለ? ብሩኬ እዛው አዲስ አበባ እያለ አጠገቧ እያለ ስለዚህ ሃይሚም እዚህ ጋር የተሳሳተችበት መንገድ አለ። ብሩኬ አዲስ አበባም ሆነ ቡታጅራም ሆነ በሰዓቱ ሰውዬው ምንም ያገደው ነገር የለም። ገባችሁ? እና በእርግጥ ያሳዝናል ማለቴ እዚህ ጋር ሁልጊዜ በሀሳብ ባለመግባባታቸው ምናምን ነገር ሁልጊዜ ተቃራኒ ሀሳብ ነው። እዚህ ጋር ብሩኬና ሃይሚ ጋር ተቃራኒ ሀሳብ ነገሮቹን ይሆናል ሌለ መጨረሻውን አሳምረው ምናምን ነገር በሀሳብ ተግባብተው ምናምን ነገር ነገሮቹ እንደው ከካሜራ ጀርባ ተጨርሰው እንደሚመጡ ተስፋ አለኝ። እኔ ተስፋ አልቆርጥም። እኔ ይሄንን ነው ማለት የምፈልገው ውዶቼ። እኔ በእነሱ መቼም ቀን ተስፋ ቆርጬ አላቅም። የሚለያዩ መስሏችሁ ደግሞ እንትን ያላችሁ ሰዎች ካላችሁ ብዙም አትደሰቱ። በዛ አጋጣሚ ላይክ ሼር አድርጉ።